ውዶች የእግዚአብሔር ባሪያዎች የእግዚአብሔር ቤተሰቦች የእግዚአብሔር ልጆች እግዚአብሔር አምላክ የተቤዣችሁ በደሙ የዋጃችሁ እናንተ የእግዚአብሔር ልጆች እንኳን ደስ ያላችሁ። ከማይጠፋ ዘር ስለሆናችሁ ከጨለማው ዓለም ተነጥቃችሁ ለብርሃን ዓለም ሙሽራ ስለሆናችሁ እግዚአብሔር በብዙ ስለረዳችሁ የእግዚአብሔር ምሕረት የእግዚአብሔር ቸርነት የእግዚአብሔር በጎነትና የእግዚአብሔር መልካምነት በእናንተ ላይ ስለበዛ ስለናንተ እግዚአብሔርን እጅግ ከፍ አድርጌ አመሰግነዋለሁ። አምላኬ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጌታ ለዘላለም ይባረክ። እግዚአብሔር ከኛ አንድ ነገር ይፈልጋል። እርሱ ምን ማደጋችሁ በነገር ሁሉ ይሁን ይላል። የማያድግ ልጅ በጣም ብዙ ጊዜ አባቱን ያስከፋዋል። የማያድግ ልጅ አባቱን ደስ አያሰኘውም። ልጅ በልቶ ጠጥቶ ማደግ አለበት። ልጅ በልቶ ጠጥቶ በሰውነቱ ለውጥ ማምጣት አለበት። ለወዳጆቹም ለዘመዶቹም ለጓደኞቹም ለወንድሞቹም ለእህቶቹም መታየት አለበትና ማደግ አለበት። አምና የተወለደ ልጅ ዘንድሮ መራመድ አለበት። ይሄ የተፈጥሮ ሕግ ነው እና እንዲሁም ደግሞ ልዑል አምላክ እግዚአብሔር ደግሞ እኛ እንድናድግ ይፈልጋልና እንደግ በነገር ሁሉ ማደጋችሁ በነገር ሁሉ እንዲሆን እላችኋለሁ። ውድ የእግዚአብሔር ቤተሰቦች ማደጋችሁ በነገር ሁሉ ይሁን። ምክንያቱም እየበላን እየጠጣን ካላደግን ጭባ ከሆን ባለበት ቦታ ከቀረን ይሄ በጣም አጠያያቂ ነው። ስለዚህ እኛ ራሳችንን ልንጠይቀው ይገባል። ለምንድነው ያላደግኩት? ምንድነው እየበላው እየጠጣው ማላድገው ምንድነው እያልን ራሳችንን ልንጠይቅ ይገባል። ከመብልና ከመጠጥ ጋር አይደለም ላያይዝ የፈለኩትና የሞከርኩት ከእግዚአብሔር ቃል ጋር። በእግዚአብሔር ቃል ማደግ አለብን። በጸሎት ማደግ አለብን። እግዚአብሔርን በመፍራት ማደግ አለብን። በፍቅር ማደግ አለብን። የእግዚአብሔርን ፊት በመፈለግ ማደግ አለብን። ወደ እርሱ በመቅረብ ማደግ አለብን። መጽሐፍ ቅዱስ በነገር ሁሉ እንድናደግ ይመክረናልና እንደግ በእግዚአብሔር ቃል እንደግ፣ በጸሎት እንደግ፣ እግዚአብሔርን በመፍራት እንደግ፣ የእግዚአብሔርን ፊት በመፈለግ እንደግ፣ ወደ እግዚአብሔር በመገስገስ እንደግ፣ እግዚአብሔር ፊት በመሆን እንደግ። እግዚአብሔር አምላክ ያሳድጋችሁ። እግዚአብሔር አምላክ የመንግስቱ ተካፋይ ያድርጋችሁ። እግዚአብሔር አምላክ ከማይጠፋው ዘር ያድርጋችሁ። እግዚአብሔር አምላክ የሚደሰትባችሁ ትውልድ ያድርጋችሁ ልላችሁ ወዳለው ውድ ወንድማችሁ መስፍን ነኝ። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እወዳችኋለሁ። ተባረኩልኝ። ዘመናችሁ ይባረክ።